ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። ያው ሙቀቱ አቃጥሎናል። በቦዲ ነው የመጣው። ይቅርታ ይደብራል እንዴ? ብዙም አይደብርም፣ ብዙም አይታይም። ሰውነቴን ዝቅ አድርጌያለሁ ካሜራውን። ስለዚህ ማን ነው የሚባለው? ይሄ ሰይጣኑ ማለት ነው ኤፍሬም ተብዬው ዛሬም ተመልሶ ሄርሜላ ቤት መጥቷል። መቀደም ለታ ነው ትላንትና ቢኒያም የሄርሜላ ቤት ነው ቤት ነው የሄደው፣ ባዶ ቤት የሄደው። ዛሬ ግን ቤት ሙሉ ነው እንዳለ ነው ያለው። ሁለተኛ ቤቷ መሰለኝ፣ ይሄ የመጀመሪያ ቤቷ መሰለኝ። ከአብርሃም ጋር እኖርበታለሁ ምናምን ብላ ያስተካከለች ቤት አይመስለኝም። ይሄ አሁን እነሱ ያሉበት ስለዚህ ምንድነው እያለው ሄርሜላ ይዛው ነው ሄደችው። ሄርሜላና እሱ አንድ ላይ ነው እየተዝናኑ ያሉት። በቃ የሚመቻቸው ቦታ ነው ያሉት አለች እሷ ስላለች። ስለዚህ ከሄርሜላ ጋር ነው ያለው። ከሄርሜላ ጋር መሆኑ አይደለም እናንተ፣ እኛ እናውቃለን እኮ ከሄርሜላ ጋር መሆኑ፣ ግን ያሉበት ቦታ አናውቅም። ጸበል ቦታ ሊሆን ይችላል እንጂ እናንተ እንደምታስቡት ሚዝናኑ እንጆ የሚያደርጉ አይደለም። አሁን አብርሃምን ለማዳን ነው እየተሯሯጡ ያሉት። እናንተ ደግሞ አብርሃም እንዳይድን ከዳነ ምርጫውን ስለምታውቁ ምን ማድረግ እንደሚችል ገበናችሁ ስለሚጋለጥባችሁ አንዴ ቡዜ ቤት አንዴ ማቤት እየሄዳችሁ ትመላለሳላችሁ። የሰው ሚኪ ደግሞ በእናትህ አትሽለጥለጥ። ምን ሆነሃል? ለዚህ ለሽጥልጥ አንሰክ ነው እንዴ? እሱም በእንትን ብለኸው አታባረረውም ካጠገብክ እንዴ? በመሀል አቋረጥኩኝ፣ ይቅርታ። ስለዚህ እሱን ካጠገብ አታባረረውም። እሱ ማባረር አቅቶክ ነው። አንተ ለሱ ታንሳለህ። በቦክስ ጠዝጥዘው። እሱ የሚፈልገው ዱላ ነው። ልንገር፣ ይሄ መልእክቴ ይድረሰው ለሚኪ። ፓካችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታ እንትን አድርጉልኝ፣ አድርሱልኝ። ለምን ብትሉ ኤፍሬም ዱላ ነው የሚወደው። በጣም ዱላ ይፈልጋል። ለምን እንደሆነ አላውቅም። ዱላ ይፈልጋል። ስለዚህ ልኩን አስገባው። ሁለተኛ ደጅክ እንዳይደርስ። እኛ ስሩንም አሁን ሳይሆን ያኔ ልጅቷ ሲነካካ ምን ሲል እህቴ ተደፈረች፣ እህቴ ነካሃት፣ የወንድም ምስት ናት፣ የወንድም ጓደኛ ነበረች፣ ቢለያዩም ራሱ ማክበር አለበት። ስለዚህ እሱ የለመደው ነገር ነው እንደዚህ የሚያንቀዠቅዠው ማለት ነው። ስለዚህ ምንድነው እሱ የሚፈልገው? አብርሃም እንደዛ በቃ ጉዞ ነው፣ በቃ ዝም ብሎ የማይናገር ማይጋገር ምንም ማይል እና ሲሉት የሚሄድ እንደ በቃ በግራሱ ምን አንዳንድ ጊዜ ኮምፒ ብለው የሆነ ግጦሽ ቦታ ይሄዳሉ። ምን አብርሃም እንዴ ቤተሰቡ በሙሉ ቢኒያም ደግሞ ትንሽ ትልቅ ነካረ፣ ትንሽ እንደ ትልቅ ሰው አስብ። ህፃናቱ ምስቱን መርጦ ምናምን ትላላችሁ። ምስቱን የመረጠው እንደዚህ ሆኖ ነው እንዴ? እኛ ምስት መምረጡ እንደዚህ ሆኖ አይደለም። ምስት ከመረጠ ልጁን ከመረጠ ጤነኛ ሆኖ ኖርማል ሰው ሆኖ ይቅርታ ሲጠይቅ አይተን ገባችሁ። ስለዚህ አጥፍቻለሁኝ፣ ስለዚህ ምስቴ ማሪኝ፣ ካንቺ ጋር መኖር ፈልጋለሁ ብሎ ነው መመለስ ያለበት እንጂ እናንተ እንደምትሉት ውስ ብሎ ማይናገር ማይጋገር ማነው ኤፍሬም እንደዚህ ብሎኛል፣ ሩታ እንደዚህ ብላኛለች፣ ለዚህ ነው እንደዚህ ማድረገው የሚል አብርሃምኛ አንፈልግም። እናንተ ለምን በዚህ ልክ? ይሄ ጠላትነት ነው እንጂ ወዳጅነት አይደለም። ወደ ሩታ መመለስ መፈለጋችሁ አንድ ነገር ሆኖ ሩታ ፈልጋ ፈቅዳ ነው አልፈልግም ያለችው። ዛሬ ልጅ አለ አባት ማደግ ኖርማል ነው። ከምስቱን መርጦ ነው የመጣው። መርጦሽ አልመጣም። ጥንት አለም አይመርጥሽም። ደጋግሞ ተናግሯል እንደማይፈልግሽ። አንቺ ያኔ በጤነኛ አይምሮ ማንም ሳይመክረው እንደዚህ በል ሳይባል ወንድሙን አቁሞ አንቺን አቁሞ አልፈልግሽም፣ ለልጄ ስል ነው እንጂ አጠገብሽ ራሱ መድረስ አልፈልግም ያለሽ። ሁለተኛ ደግሞ ለኤፍሬም ላንተም ደጋግሞ ነግሮሃል። እኔ ከሄርሜላ ህይወቴ ውስጥ ባትኖር ራሱ እኔ ከሩታ ጋር ተመልሼ አልኖርም ያለ ሰው ነው። ዛሬ እሷን መርጧት ነው፣ ቅርታ ጠይቋት ነው፣ ከልጁ እቅፍ ነው ነጥቃ የወሰደችው። ኧረ እባክህ ጭንቅላታችሁን አሰሩ። ከአሁን በኋላ ድኖ ተፈውሶ ሰላማዊ ሆኖ ሊመጣል። ግን ሄርሜላ የኔ መልእክት ባይደርስሽ የብዙ ሺዎች ዩቲዩበሮች መልእክት ይደርስሻል። ለምን? እይታ ስላላቸው ሰብስክራይብ ስላላቸው ይደርስሻል። ስለዚህ የኦዲየንሶችሽን የተመልካቾችሽን ሐሳብና የራስሽን ሐሳብ
አሳተሽ ነው አብርሃምን ይዘሽ መምጣት ያለብሽ። አብርሃም ጤነኛ ሰው ሆኖ ኖርማል ሰው ሆኖ ድኖ ተፈውሶ የሚያሳፍር ድርጊታቸውን አሳፍሮ የሚመጣ ልጅ ነው የምንፈልገው እንጂ ድኗል ብለሽ እንደው ማንም ሰው አጠገብሽ አንቺን የሚጠቁም ነገር ወደ አንቺ እንዳይመጣ። ለምን ሊከታተሉ ይችላሉ። ለምሳሌ ወንድምሽን ይከታተላሉ፣ አቤልን ይከታተላሉ። አቤል የለም ይሄን ሰሞን እንትና ሜሉ እነ ቢኒያም ነው አለ አሁን የመጣው ልጅም ቢኒያም ነው። ቢኒያም አይደለም አረብስና ቢኒያም አላልኩም እንዴ ብንያርገውና የትልቅ ትንሽ ነው እሱ ሲጀመር ለወንድሙ ለአብርሃም ይሁን ሰው አይደለም። ከመጀመሪያው ጀምሮ እስከ መጨረሻው ያኔ ትዳራቸው ገብቶ ሲበጠብጡ ሩታ በርቺ፣ ሩታ እንደዚህ ሁኚ፣ ሩታ በዚህ ውጪ፣ ሩታ እንደዚህ አድርጊ፣ እሱ ትክክል ሆኖ አያውቅም የሚል ሰው በቃ ለሰው መልካም ነገር የሚያስብ ሰው ነው። ስለዚህ ሄርሜላ ዛሬም ሆነ ነገ አብርሃም ወደ ራሱ እስከሚመለስ ጸበልም ገብተሽ ከሆነ የሆነ ቦታ በቃ ያው ዞሮ የትም ይዘሽው አትሄጂም። ክርስቲያን ስለሆንሽ ጸበል ነው ይዘሽው የምትሄጂው። ድኖ ተፈውሶ ጤናውን አግኝቶ አንቺ እንዳልሽው ቢፈልግ አንቺን ይምረጥ ቢፈልግ ሩታን ይምረጥ። በውሳኔ እኔ ምንም ቅር የሚለኝ ሰው አይደለሁም። ግን ከጤና ከሆነክ ናት ብላለች። ትክክል ናት። ከጤናው ሆና ብልህ ሴት ናት። ዝቅ ብላ ወንድም መያዝ ትችልበታለች። እንደ ሩታ በጥፊ አትለውም። እንደ ሩታ አሰድበውም። ምን ያህል ክብር እንዳላት ማን ነው ኤፍሬም መጥቶ እንደዛ ሲጨመላለቅባት፣ አንዴ ካልሳምኩሽ፣ አንዴ ጸጉርሽን ካልነካሁኝ፣ አንዴ ታምሪያለሽ ምንድነሽ ሲላት፣ ሩታ ብትሆን በጥፊ ነበር የምታጮልክ። ግን እሷ ክብር አላት። የክብር ልጅ ናት። ራሷን ስለምታከብር ነው አንተን እያከበረች ያለው እንጂ በአንተ ድርጊት በአንተ ስራ ቢሆን ኖሮ ስንት ነገር ታረግህ ነበር። እሷ ሳታስደበድብህ አስደበደበችኝ ብለህ ሌላ ሰው እንትን ላለክ እሷን ምክንያት አድርገህ መጣክ። ነግረሃሊ ደግሞ ቀን ይፈጃል እንጂ አብርሃም የኔ መሆኑ አሳይሃለሁ ብለሃለች። እኛም ደግሞ የሷ እንዲሆን ጤነኛ ሆኖ የሷ እንዲሆን እንፈልጋለን። አይ እኔ ጤነኛ ሆኛለሁኝ ይብቃን፣ እዚህ ጋር ወደ ምስቴና ወደ ልጅ ይመለሳለሁ ካለ ይመለስ። ሩታ ዛሬ ነው እንዴት አየሽ ልጅ አለባት ማደግ ነግ ለራሴ ማለት ምናምን እያለች ነበር ቡዜ ጋርና ዴቭ ጋር ሄዳ ነግ ለራሴ ያኔ ሲለምኑሽ ቡዜ ስለምንሽ እሷ እንዳለችው ነው። አንቺ የበላሽበት ወጪ ሰባሪ ነሽ። ቡዜ ላንቺ ብላ ወንድሟ ውሻ ጋር ሰሰድበው እንደ አንቺንማ እንደዛ ብታረግሽ ኖሮ የኔ በገመድ አንቀሻት ነበረ። እኔ አሁን ስሩም እየፈራ ዴቭን ምን እያረጉት ነው? ወደ ራሳቸው እየጎተቱት ነው። ዴቭ አንተ ላታቅ ትችላለህ፣ እሷ ታውቃለች። ዴቭ ደግሞ ቁርጥ ያለ ነገራቸው እየተናገርከ ነው። ትንሽ ከበፊቱ አሁን ይሻላል። አሁንም ብዙም ባያስደስተን እንደሷ ጠንካራ ሁን፣ እንደ ቡዜ ጠንካራ ሁን። እኔ ለወንድሜ አስፈልጋለሁኝ፣ ወንድሜ እንድድን ፈልጋለሁኝ። ቡዜ አንቺ ጋር ሄርሜላ ጋር ምን ያደርጋል? ቡዜ አንቺ ጋር አይሆንም እንዴ? አንድ ቀን እኮ እሷ ጋር አላሳደራችሁም። አንድ ቀን በሌሊት እኮ ብን ብሎ ወደ እናንተ እንዲመጣ ነው ያደረጋችሁት። ቤት በኩል ነው እንዴ? ከእህትዮ ጋር እንዲሆን ጤነኛ እንዲሆን ጤነኛ ከሆነ ወደ አንቺ እንደማይመለስ ጠንቅቀሽ ታውቂያለሽ። ስራሽን የሴጣን ስራ ይከሽፋል። የጌታ ስራ ነው የማይከሽፈው፣ ለዘላለም የሚኖር ገባሽ? ስለዚህ የሰው ቤት እየሄዳችሁ እኔ ሰው ቤት እዛው እያሉ ሲገቡ ራሱ ጭንቅላታቸውን በእንትን በሏቸው። አይጠየቁም። እነዚህ ሌቦች ናቸው፣ ዘራፊዎች ናቸው፣ ሊዘርፉን የመጡት ብላችሁ ጭንቅላት እኔ ላንተ አላንስም አልክ። ማነህ አንተ አይደለም ሚኪ ሴት ልጅ ትጠፈጥፍሃለች። ኤፍሬምም ማለት ነው ሴት ልጅ አንተ ሴታ ሴት ነገር ነክ ሲጀመር ማለት ነው። ግድ ከሩታ ጋር ካልሆንክ ብለክ ችክ የምትልበት አንተ ከፈለክ አግባት ብዬሃለሁ። ከዚህም በፊት ትፈልጋለህ አንተ ሩታ ማን ነው ኤፍሬም አብርሃም የነካቸው ሴት በሙሉ መንካት ትፈልጋለህ። ስለዚህ አልተሳካለም። ሄርሜላ ጋር ስላልተሳካለክ እዛው የለመድክበት ቦታ እንትን በል። ከዚህም በፊት ፍቅር ምን እያደረገ ነበረ? እኛ መጨረሻ ላይ ያው ሲመርባት እና እሷም ኮስተር ስትልበት ወደ ፕራንክ መለሰው እንጂ እሷንም ፈልጓት ነበረ። እንደዚህ ነው ህይወቴ የምንጥስየው ካንቺ ጋር በዚህ ወጥቼ በዚህ ገብቼ ስትለው እሷ በጣም በቃ ስሬ ስትሆንበት ላሽ ብሎ ወደ ሩታ ተመለሰ። ከዛ ከሩታ ጋር ሲጨርስ ደግሞ ወደ ሄርሜላ። እንደዛ የሚሆን ነገር የለም። ሁሌ ያሳካል ብለህ እንዳታስብ። ሁሌ የመስቀል ቀን ያገባት ምስት ሁል ቀን መስቀል ይመስላል እንደሚባለው አትሉ። አንድ ቦታ ቢመችክ አንድ ቦታ ቢደላክ ሌላ ቦታ የሚደላኛል ሌላ ቦታም አገኛለሁ ብለህ እንትን አትል።
በቃ ለምን ወንድም አትሆንም አለች ከሷ ራሱ አንተ እኔ እኮ ወንድምህን እንጂ አንተን አይደለም ያፈቀርኩክ ስለዚህ ወንድም መሆን አትችልም መቼም ብለሃለች አንተ ሞተ ራሱ ነው ከዚህ በፊትም ብያለሁ ሞተክ አብርሃም መሆን አትችልም አይደለም ህይወት ኖሮ ሞተክ አብርሃም መሆን አትችልም ስለዚህ ራስህን ሁን ከራስ ጋር ኑር ገባክ አሁን የሰው ቤት ገብታችሁ ሄርሜላ ያለችበትን ነገር ማሞኝ ነው ጅላጂል ጅልነክ እንደ አንተ ፈርተውክ ማን ስለሆንክ አንተ ፈርተውክ ምን ስለሆንክ አይደለም አንተ ፖሊስ ቢመጣ እነሱ አላየንም ነው ምንም ያረጋቸው ነገር የለም ወንድምሽን ምን እንደማረግ ለወንድምሽ ስትይ አብርሃምን ይዘሽ ትመጫለሽ አንተ ማንነክ ጉራ ብቻ አንተ የምታውቀው ሴት ቂጥ ስር መሄድ የራስን ስራ አትሰራ ዱርዬ ነክ ስለዚህ አንድ ስራ ያለው ሰው እኔ ሰሞኑን ዴቭ ሲጠፋ ምን ሆኖ ነው የጠፋው የት ነው የገባው እነሱ ውስጥ ስራ እየሰሩ ነው ለካ ጎበዞች እንደዚህ በርቱ እንደዚህ ጀግና ሆኖ እኛ የምንፈልገው ይሄን ስለሆነ የአብርሃም መዳን ነው አብርሃም ሲጠፋ አብርሃም በዚህ ሰዓት ከኛ እጅ መውጣት የለበትም አለኮ ሰምታችሁ ከሆነ ቡዜ ቤት ሄደው ማለት ነው በሩታ ቤት የተለቀቀውን አይታችኋል በዚህ ሰዓት ከኛ እጅ መውጣት የለበትም እውነት ከናንተ እጅ ከዛም በቃ እሱ በግ ራሱ ምን ነው ታርዶኮ ለምግብነት ይጠቅማል ልጁን ልደፉት ነው እንዴ ሳይኖር እንዳይኖር ልታረገው ነው እንዴ እና ስለዚህ ደግሞ ዛሬ ሮጠን ቤቷ በራችሁን ቆልፋችሁ ተቀመጡ እናንተ ደግሞ ሲጀመር የሰው በር እየከፈቱ እኔ ጠላት እንዳላችሁ ታውቃላችሁ በራችሁ ቆልፋችሁ ሲያንኳኩ ምንድነው የፈለጋችሁት የለችም ሂዱ የምትፈልጉበት ቦታ ፈልጉ ባለፈው ቤታ ውስጥ ገብቶ እህቱ እያለች ያላፈረ እህቱን ያላከበረ ማንንም አያከብርም እግሩን ሰቅሎ አንድ መኝታ ቤት ራሱ ገብቶ ሲወጣ በሰከንድ ነው የወጣው ለምን የሆነ ነገር ወርውሮ ነው የወጣው ነው መሰለኝ የሆነ መንፈስ ለምን ልክ እንደ ወንድሙ የሚያደነዝዝ የሚያፈዝ እንደዛ ነው እንትን በቃ ካሁን በኋላ እኛ በልክ ከመጣሽ እኛ ካንቺን በልጣለን በተንኮል ትበልጣላችሁ በመልካምነት ግን እሷን አታክሉ በምንም መልካምነት ከናንተ ሰፈር የለም እናንተ መንደር ላይ የለም እናንተ ሰፈር ያለው ተንኮል የሰይጣን ስራ ተግባራችሁ የሰይጣን ስራ ስራችሁ በቃ የሚያስጠላ የሚቀፍ ስራ ነው የምትሰሩት ስለዚህ እንቡር አትበልብን እዚህ መተክ የትም ትሁን ድኖ ቤተሰብ በሙሉ አይፈልግም ቤተሰብ በሙሉ ነው እንደሚያገባለት ቤተሰብ ፈለገ አልፈለገ ቤተሰብ ከሩታ ጋር ሆነ ከሄርሜላ ጋር ሆነ አብርሃም ነው የሚያገባቸው ማለት ነው ከፈለገው ሰው ጋር ሲኖር ማለት ነው ሄርሜላን ከፈለገ ከሄርሜላ ጋር ሲኖር ቤተሰብ በሙሉ አይደለም እሷን የሚያገቧት ስለዚህ ከፈለጋችሁ ትጎዳለች ከኛ ቤተሰብ አትውጣ ካላችሁ ራስ አግባት እንጂ ዝም ብለክ መተክ እዚህ አትበልብን በቃ አትጭሁብን ጮት አንፈልግም እኛ ስሩንም ይሄ ወር የሆነው ነው ልጅ ወር ራሱ ይሆኑታል መሰለኝ ወር ሙሉ መቼ ነው የሚድነው መቼ ነው አብርሃም ድኖ የሚመጣው ሚኪ ምንድነው ያለው እስኪ እዚህ ጋር ያለው ፎቶና ዛሬ እናንተ ደና ነው የምትሉት ልጅ ደና ነው እንዴ ይሄ ነው እንዴ አብርሃም ስለዚህ ጤንነቱ ይመለስና ከዛም በተረፈ የፈለጋችሁትን ማረክ ትችላላችሁ ትክክል ነው ማንኛውም ሰው ከሱ ወገን የሆነ ሰው ጤንነቱን የሚፈልገው ከሩታ ወገን የሆነ ሰው ደግሞ ወደ ጤናው እንዲመለስ አይፈልጉም በቃ ለምን ጀዝቦ አንቀው ነው ሰርቀው ነው ይዛ ሄደች ወይ ጦንጦ የሚጠባሊ ትንሽዬ ልጅ ነው ይዛ የጠፋችው ወይኔ በእናታችሁ ልዑሌ መብሮ ነው ያለው ልዑሌ ራሱ የጠፋባት ቀን እኮ ሀዘን ለብሳ አልመጣችም ሀዘን ለብሳችሁ መጣችሁ ዛሬ ባይሆን ልብስ ቀይረሃል ፍሬ ኮተታም ስትለብስ ራሱ አያምርብህም መቤቴን የሆነ ኮቦርታ የምትለብሰው ነገር በሙሉ ኮቦርታ በልክ ግዛ በልክክ አብርሃም እንዲህ ስክት በቃ እንዲህ የሆነ የተቀዳደረ ልብስ ራሱ ቢለብስ ያምርበታል አንተ ግን ቦርኬ አያምርብህም ቦርኬ ነካ ውስጥ ቦርኬ ላይ ቦርኬ ምንክ ያምራል ሄርሜላ ደግሞ እንደው ስክት ያደረገች እሷን በቃ ያምርባታል እሷ መሆን አትችሉ ሌሎቻችሁ ሴቶች የሩታ አሽቃባጮች ማለት ነው ሄርሜላ መሆን አትችሉ ገባችሁ አንቺም ሄርሜላ መሆን አትችሉ ልክ እንደሷ ኮፍያ አርገሽ መጣሽ ደግሞ ዋይ ሲያምርብሽ ይቅርህቴ እናረነ እንዳንቺ አይነት እህት ነው የለኝም ጦሶ አልፈልግም እኔ እዛው በጸበልሽ እኔ የሰይጣን ቁራጭ እኔ እህቴ ልትሆን አትችልም ምን አንዴ ላገኘው እንጂ አለች እኮ ደግሞ አሁንም ተፎክሪያለሽ አንዴ ላገኘው እንጂ
ማረጎን ያቃለሁኝ ለአይናችሁ አታዩትም አለች። ወይኔ በላቸው እውነት በይስኪ ምን ልታረጊው ነው? ቤት ውስጥ ቆልፈሽ ልታስቀምጪው ነው? ከካሜራው ከምንም ከለለሽ ልታስቀምጪው ነው? ጭራሽ በፊት እንደው በቃ ማይናገርም ምንም አይልም። ወደዚህም ስጎትቺ ይዘሽው ትመጪ ነበር። አሁን ጭራሽ ካገኘሽው ትቆልፊበታለሽ። በቃ ቁጭ በካሜራም አናየው። በቃ በመሃል እንረሳዋለን። በቃ እዛው የግልሽ አድርገሽው ጀዝባ አድርገሽው ልታስቀምጪ። እሱ ካሁን በኋላ ነቅቶ ከመጣ እግዚአብሔር ካለለት እንደው ባንቺ ሰበብ ሆኖ የሆነ ነገር የማይደርስበት ከሆነ አንቺን በሰው አልቻለሽም። በህግ የሚችል ከሆነ በህግ አንቺንም ኤፍሬምም አጠገቡ ኤፍሬም ነሽ። በዛ በኩል ያላችሁ ሰው በሙሉ አጠገቡ እንዳደርሱ የሱ ፎቶ ራሱ ለጥፋችሁ ቪዲዮ እንዳሰሩ ማድረግ አለበት። ይሄ ወንድም አይደለም ሲጀመር ጠላቱ ነው። ጠላት ራሱ እኮ አንዳንድ ጊዜ ለሰው ይራራል። እውነት እኛ በቃ ግራስ ከሚገባን ወንድሙ እንዳልሆነ በቃ አረጋግጬላችኋለሁ እኮ እነሱ ምስጥሩን አለማውጣት ፈልገው ነው እንጂ ወንድም አይደለም። በምንም አይነት ምኑ ነው ኤፍሬም አሁን የነሱ ቤት ልጅ የሚመስለው? ከኮባ ስራ አንስተው ያሳደጉት ልጃቸው ነው። አንዴ ያሳድገናልና በቃ ምን እናርግ ብለው ነው እንጂ መልኩ ከነሱ ያለ አንዳንዶቹ የቢኒያም ወንድም ነው ምናምን እያሉ ነው። የቢኒያም ወንድም ነው እያሉ ነው አንዳንድ ልጆች። እክሩ አበሻ ጠፋች እንጂ እሷ ትነግረን ነበረ። ጠፋች፣ የት እንደጠፋች አናቅም። የቡታጅራ ጉድ ሳትፈራችሁ ዝቅዝቅ የምታደርግልን እሷ ነበረች። እነሱ ሲዋሹ አትዋሹ እያለች ልክ ልካቸውን እየነገረች የምትነግረን እሷ ነበረች። እሷን ጠፋች። ስለዚህ አሁን ደግሞ እዚህ መጥቶ ይሄ ይላላጥብናል። እኔ ያገኛታለሁኝ ካገኘኋት አለቃትም ምናምን ምን ታረጋታለክ? መንግስት ያለበት ሀገር እኮ ነው ያለ ነው። ምን ታረጋታለክ? ዝም ቢሉክ ደግሞ የፈሩክ አይመሰልክ። ወንድሟ የፈራክ አይመሰልክ። ለምንድን ነው? አንደኛ አብርሃም ድኖ ሲመጣ ይቀየመን ይሆን እንዴ ምናምን ብሎ ነው እንጂ እንደ ብሩክ ገነጣጥሎ አንተን መልቀቅ አቅቷቸው አይደለም። ብሩክ ያንለታ ግንጥል አድርጎ ባያስቀምጥክ ኖሮ አንተ የኔ ሃሚንና ብሩኬን አለያይተክ እንደዚህ በቃ መስቀልቅላቸው አንተ ያችን ታመጣለ ሴት በቃ ጥላክ ትሄዳለች። አትመችማ፣ ለፍቅር አትሆን፣ አነጋገርክ አይጥም፣ ስታይልክ አይጥም፣ የምትለብሰው አያምርብክ። ኮተት ነህ አንተ። ስለዚህ ማን ይፈልግሃል? አብርሃምን መሆን አትችልም ብያለሁ 10 ጊዜ። እንደዚህ አይነት ወንድም ደግሞ ቆሻሻ ወንድም አስፈላጊ አይደለም። እኔ ወንድም መከታ ሲሆን፣ ወንድም ተቆርቋሪ ሲሆን፣ ወንድም የወንድሙ መከታ አይደለም። አብርሃም ከአንድ ሄርሜላ በስተቀርና ቡዜ ዴቭን ብዙም አይደለም። እስቲ ይሁን ለምን ወንድሙ ላይ ስልጣን አጡ? እኔ ምስቱ ነኝ የምትል ምስቱ አይደለሽም። ሲጀመር ምስትነትሽን በራስሽ ፍላጎት አንስተሻል። ውሽማ ነሽ፣ ምንድነሽ? የልጁ እናት ነሽ ካላስ እንጂ አንቺ ምኑም አይደለሽም። አንቺ ካንቺ እጅ እኮ ግንጥል አርጋ የሆነ እንትን በቃ እኔ ሄርሜላን በኋላ እንገዳደላታለን ሩታ እንጂ ስልጣን ያላት ሄርሜላ ናት። ቀለበት ያደረገላት እኔ ወድጃታለሁኝ፣ አፍቅሬያታለሁኝ፣ ወደፊት ምስቴ ናት፣ የልጆቼ እናት ናት፣ አብሬያት ምቀጥል ብሎ በአደባባይ ቀለበት ያደረገላት እሷ እስከሆነ ድረስ ያቺ ደግሞ በአደባባይ አልፈልግህም ብላ ሰማኗን እስከቀደደች ድረስ ከእጇ ፈልቅቀው እንደው ለምን ጦርነት ለምን አይገዳደሩም? የሰው ህይወት ለምን አያልፍም? ይዤ ወጣለሁ። ተለማመጧት። ለነገሩ ቤተሰብ እንደዚህ የተለማመጣት ሄርሜላ ምን ታርክ? በቃ አሸነፈች። አሁንም እኮ እየፎከረች ነው። ኤፍሬም ቢያቅ ማለት ነው እሾክን በሾክ ይባላል አይደል? ወንድሙን እየወጋች ነው። አሁን መልሳ ቡዜና ከዴቭ ጋር ሊያጣሏት ይፈልጋሉ። ከኤፍሬም ጋር ያው ተጣልተዋል፣ ለይቶላቸዋል። ካሁን በኋላ መጨረሻቸው ነው የናፈቀኝ። ስለዚህ ምንድነው በጣም በቃ ልቅ የሆነች እንዴ አንቺ ወደፊት ከሱ ጋር መኖር እየፈለግሽ ከአብርሃም ጋር እህቶቹን ወንድሞቹን እንደዚህ እያልሽ እንትን እያልሽ እኔ ምን
አብርሃም እኮ ከዚህም በፊትም ብሏል እኔ ከሷ ጋር እንዴት ሆኜ ነው የምኖረው? ይሄ ሁሉ ነገር ተፈጥሮ ሌላ ይቅር እኮ ሰው ልጅ አብሮ ለመኖር ብቻ አይደለም ትግስተኛ የሚሆነው ሰውን የሚያከብረው ሰውን እንትን የሚለው ልጅ አለ በመሀልሽ። ልጅ ራሱ ባይኖር የሆነ የምትናገሪው ነገ የአንድ ሀገር ሰው ናችሁ፣ ምን እንደሚያገናኛችሁ አታውቂም። አንቺ እኮ የአንድ ሀገር ሰውም አትሁኝ፣ ለሰው ክብር የለሽም። አንቺ ጠቅላላ ጠቅላላ አድርጌ ስናግርሽ ለሰው ልጅ ክብር የለሽም። ክብር ስላሌለሽ ክብር አንቺ ለሰው ክብር ስጪ ልንልሽ አንችልም። አንዴ በቃ ቆሌ አርጎ ፈጥሮሻል። እኔ እኮ ብዬሻለሁ፣ ገለባ የሆንሽ ሴት። በእኛ አካባቢ እቺ ገለባ ሴት ትባያለሽ። ነጠላ ሴት፣ ነጠላ በቃ እንትን ያሌላት፣ ጥላ ያሌላት፣ ምን ያሌላት። ጥላ የራሱ እንዳንተ አልተከተለኝም አልሽው እኮ እንትና ምን ጥላለሽ እና ጥላ ይከተልሻል? አንቺ አሁን ጥላ ይኖርሻል እንዴ? አንቺ ራሱ ጥላ ቢስ ነሽ። ምን አይነት ጥላ ነው የሚኖርሽ? እና ስለዚህ ሰው ቤት እየሄዱ የሰውን ቤት ከምበጠብጡ አርፋችሁ ብትቀመጡ አብርሃም እስከሚመጣ ጠብቁ። ምን አስቸኮላችሁ? ጠብቁ። ከዛ እሱ ሲመጣ መጥቶ ሚላችሁን ይላችኋል። ከዚህም በፊት ቀብረር ብሎ ወይኔ ለካ መነስጥር የለኝም እዚህ ጋር ቀብረር ብሎ መነስጥሩን ግጭ አርጎ ሻንጣውን ይዞ እንደወጣው አሁንም ቀብረር ብሎ መጥቶ ምስጥራችሁን ግን ለኛ መንገር አለበት። ምን እንዳረጋችሁት፣ በምን እንዳደነዘዛችሁት። ልጁ ሊነቃ ሲል መርፌ ተወጊዋለሽ መሰለኝ ከእጅሽ እንዴት አድርጎ እንዳመለጠሽ። መቼም ይመስለኛል ያለታ ይዘውት የመጡት እዛው የሱ ሰፈር ውስጥ ሲዝናና ነው እንጂ ሩቅ መንገድማ ለብቻው አይልኩትም። ወይ እዛው ጋርዴን ሲዝናና ምን ስል ነው ስርቅ አድርገው ይዘውት የመጡት ጓደኞቹ ጀግናዎች። ከእስር እግዚአብሔር እኮ ምክንያት አለው። ከእስር ሊፈታችሁ ሲፈልግ እናትና ልጅ የታሰሩትን አህዮች ሂዱና አምጧቸው፣ ጌታቸው ይፈልጋቸዋል በሉና አምጡልኝ እንዳለ ታውቃላችሁ አይደል? መቼም እኛ ክርስቲያኖች ይሄን አትረሱም። በወሳና ቀን የተቀመጣት ውርንጭላዋንና እናትየዋ ፈታችሁልኝ አምጡልኝ ያለው ያ ማለት ምንድነው? ከታሰርነው እስር ከታሰርነው ሰይጣን እስር እግዚአብሔር እንደዛ ነው ሰው የሚፈታው ማለት ነው። ያቺ አህያ ያቺ ውርንጭላ በሰው ነው የምትመሰለው። ከታሰርንበት ቀንበር የፈታን ቀን ነው። ስለዚህ ሰዎች ላይ አድሮ ነው። አሁን የነሩታ ሰይጣን እነ የሷ ጓደኞች አሉ። ያ ደግሞ ሞልወያ ወንድሟ እኛ ስራ አለን፣ አንተ ስራ አለክ አንተ ሲጀመር ስራ አለክ። ጌታ ኢየሱስ አንተ ተኝተክ ነው የምትውለው። ድንጋይ ላይ ቁጭ ብለክ የምትውለው በቃ ድንጋይ እያሞክ የሆነ ሱሪዎችን እየቀያየርክ ነው። አሁን ምንም አይልም። ዩቲዩብም እየከፈለክ ነው ምናምን። ዩቲዩብ እየከፈለክ ራሱ እንደዚህ የሚል ሱሪ ነው የምትለብሰው። በቂጥክ በኩል አብሶ እንዲህ የሚል በቃ። ከዛ ተረፈ ከዚህ በላይ ሞልወያ ነክ። በቃ ሞልወያ ይሆን አነጋገርክ አይጥም፣ አረማመድክ አይጥም። ይሄ ትልቅ ነው አትል። ከዚህም በፊት እኮ ምን ቡታጅራ ላይ ምን እንዳረገቻችሁ ታውቃላችሁ አይደል? ቅዘንክ ጠብ እስከሚል ነው። ከዛ ይቅርታ የጠየካት ገባክ? እና ስለዚህ የሆነ ኤፍሬም ራሱ ሰው ብትሆን ጭንቅላት ቢኖርክ እህትህን እንደዛ ሲናገራት በቃ ለምን አንተ ሰድበ ነው ለሰዳቢ እያሳለፍካት ያለው እህትህን። ይሄ ቀን ያልፋል። ይሄ ቀን ደግሞ ያልፍና እኔ ሌላ ምንም አለም። እኔ አሁን ኤፍሬምን የሚቦቅስልኝ ሰው ነው የምፈልገው። ኤፍሬምን የሚጠዘጥዝልኝ ጥዝጥዝ የሚያደርግልኝ በደና ዱላ በደና ቦክስ ወንድ ያስፈልገዋል። ወንድ በእናታችሁ እንደው እግዚአብሔርን እሱን ጥልዝ አድርጉልኝና ቅቤ አጠጡኝ። በካሜራ እያየሁት እንደ ኳስ ጠልዙልኝ። ልክ እንዴ ነው ይሄ የጨርቅ ኳስ አይደለም የላስቲክ ኳስ እንዴ ነው የሚነጥረው። እንደዛ እያነጠራችሁልኝ አሳዩኝ እባካችሁ። ለምን ይሄ ጠጋቡ በረድ ይበልለት። ለአንድ ወር ለአንድ ሳምንት ራሱ እኮ እኛ ጭንቅላታችን ረገብ በቃ እፎይ እንላለን። እንደ ቀስር ሰይጣን እንደዚህ እየተቀዠቀዠ በዛም በዚህም ይሯሯጣል። አታገኙም። አብርሃም ድኖ አብርሃም ጤነኛ ሆኖ ነው የምታገኘው ካሁን በኋላ እንጂ አብርሃም ፍላጎት ባይኖረው ኖሮ ያለ ተራሱ አይገባም፣ ወደ ቤት አይገባም። እሷን ሳያት ራሱ እንዴት ፈገግ እንዳለ መቤቴን። እናንተ እኮ ሲኦል ነው የሆናችሁበት ልጁ ላይ ሲኦል። በቃ እንደው በሽታ አንዳንድ የሆነ ሰውዬ ነበረኛ ሀገር በጋብቻ እንገናኛለን እንዲሁ እንደ አብርሃም ተደርጎበት በጣም ጎበስ ተማሪ ነበራሉ ድሮ
ከኛ ጋር በጋብቻ ነው የምንገናኘው እና እህቴን በጣም ይወዳታል። እዘዝፈር በቃ በጣም ነው የሚወዳት። እሷ ያላገባ አጎት ነው የሚሆነው። መቼም ይሄን የምታዩ የነሱ ቤተሰብ ታውቃላችሁ። ይሄ ታሪክ በጣም ነው የሚወዳት። ከዛ መልሳ የሆነ ልጅ ወለደች እህቴ። ያ ልጅ አሁን በህይወት የለም። ያንንም ልጅ በጣም ነው የሚወደው። ልጁም በጣም ይወደዋል። ሰው ልጅ ጤነኛም ባይሆን አሁን ነፍሱን ይማር በጣም ነው የምንወደው እኛ ራሱ የሰፈር ሰው። እኒኒሻ ነው ስሙ። እኔ ግን ያው እኒኒሻ ነው የሚሉት። እኔ ስሙ የትምህርት ቤት ስሙ ይሁን የሰፈር ስሙ እኔ ግን ልጅ ሆኜ ነው የማውቀው። እንደዛው ነው የማውቀው። እኒኒሻ ነው የሚባለው እና በቃ መሳቅ የሚፈልገው ያ ሰውዬ የሆነ ጤና በቃ ለሱ መልካም ከሆነ ሰው ጋር ነው እንጂ ሁሉም ሰው ጋር ከሁሉም ሰው ጋር አያወራም። ከሁሉ ሰው ጋር እንትን አይልም። ያ ልጅ የሲስተር ልጅ ራሱ ምላችሁ በቃ ያሞ ነበር ማለትም ልጅ ሆኖ የሰው አይን ነው እንትን ያለው የሲስተር ልጅ እና በጣም በቃ እኔ እንጃ። እኔ ስለሱ ልጅ ማውራትም ፈልጌ አይደለም። ለምን ምን ለማለት ፈልጌ ነው ወደ አብርሃም ስመለስ ሌላ ስትሪ ውስጥ እንዳልገባ ጤነኛ ያልሆኑ ሰዎች ራሱ የሆነ የሚያስደስታቸው የሚፈልጉትን ነገር ሲያገኙ ፈገግ ይላሉ። የማይፈልጉት ነገር ጋር ሲሆኑ ይጫጫናቸዋል። ለምን እዛ ጋር ሳይፈልጉ ነው ያሉት። የሆነ ነገር ይፈልጋሉ፣ ደስታን ይፈልጋሉ። አሁን አብርሃም እንደዛ ነው የሆነው። ልክ ሄርሜላ ጋር ሲመጣ ሄርሜላ ሳይት ፈገግ አለ። ከዛ ለማቀፍ እዛ የሚፈራው ልጅ አቀፋት። ከዛ እንዲና እንዲህ ስታዞሮ ዞረ። ውዴ ስትለው አቤት አለ። ፍቅሬ ነው አለችው። ፍቅሬ ስላት ወይዬ ነው ያላት። ወይዬ ነው ያልከው አለች። እኛ ራሱ ደነገጥ። ከዛ ሳቀ። ገባ እቤት። ጫማውን አውለቀችለት፣ ተንከባከበችው። ሻወርህን ግባ ትወጣለህ እዚህ። ከዛ የምትወዳቸው እህትህና ወንድም ጋር ቡዜ ጋር አደርሳለሁ ወይ እነሱ እዚህ እንዲመጡ እናደርጋለን አለችው። እሺ አላት። ምን ሆነክ ነው ሲላል ሌላ ጊዜ እነግርሻለሁ አላት። ገባችሁ? ስለዚህ የሚያደርጉት ነገር አለ፣ የተገደደበት ነገር አለ። ምን እንዳደረጉት ደግሞ ምን መዓት እንደሚያመጡበት የእስራኤል ንጉስ ይወቅ። እንዲህ እኮ ነው ደግሞ ሙጫ እኮ ተለጥፋበት ደግሞ ስስመው ራሱ አያምርባትም። ማርያም ይሄ የውሸት ልጅ አላባት እንዲያደግ ምንጥስየው በዚህ ወጥቶ ስንት ሰው ስለምንሽ እኔ ራሱ በአቅሜ ስንት ቪዲዮ ሰርቼልሻለሁኝ። አደራችሁን አድርሱልኝ። ወደ ኋላ እየገባች ትያቸው ቪዲዮዎቿን እርጉዞና ታይ እያልኳት ከወለደ በኋላ ታይ ያፈቀረ ሰው ከሄደ አይመለስም። ታይ አሁን የሚገፉሽ እንደዚህ አድርጊ፣ በዚህ ውጪ፣ በዚህ ግቢ የሚሉሽ ካንቺ ጋር አንድ ላይ አይኖሩም። ልጅሽና አንቺ ባዶ ቤት ትቀራላችሁ እያልኳት አሁን ስሩን ኤፍሬም አለላት። ባለፈው ምንድነው ያሉት እነ ቡዜ ራሱ እንዴ እኔ እኮ ላስተዋልኩ ምን ትሰራለህ አንተ በዚህ ጠዋት እዚህ አለችው። እሱ እኮ ጉዝጓዙን ጠቅልሎ ከገባ ቆይቷል እኮ ከፋሲካ ጀምሮ እሷ ጋር የሚኖረው ያው እዛ ዝም ብሎ ቤት ኪራይ የሚከፍልበት እንጂ ከእሷ ጋር የሚኖረው አንድ ላይ ነው የሚኖሩት። አብሮ ነው የሚበሉት፣ አብሮ ነው የሚጠጡት፣ አብሮ ነው የሚወጡት፣ አብሮ ነው የሚገቡት። ከዛ ደግሞ አሁን እሱ ሲደገም ይጠብቁታል ሌላ ሰው እንዳያገኘው። እችኛዋ ደክማ ስተኛ እሱን ያኛው ይጠብቃል። እንደዛ ነው እየጠበቁት ነው። እረኛ ሆነው ማለት ነው። ያውጣል ከዚህ ሁሉ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁ ውዶችዬ። የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭም ያላችሁ እኛም በስደት ያለን በሰላም ወደ ሀገራችን ያስገባን። ሀገራችንን ሰላም ያርግልን። ኢትዮጵያ ሀገራችንን ከክፉ ነገር ይጠብቅልን። ዓለሙን በሙሉ ከክፉ ነገር ይጠብቅልን። እኛም ለሀገራችን ያብቃን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ኢትዮጵያን ገሬ ወድሻለሁ።